ኢትዮጵያ ሰላም ሽብዛ ተጠለይ በእግዚአብሔር ታዛ ኢትዮጵያ ሰላም ሽብዛ ቴዲ አፍሮ እጅግ በጣም እናመሰግናለን ወንድማችን ለአባታችን የለቀቀውን ግጥም አይታችሁታል ጋይስ ሙዚቃው በጌታ ግን እሱ ብቻ በቂ አይደለም በህግ እየተፈለገ ይገኛል በእስልምና ላይ የተላቻ ነገር የተናገረው የግለሰብ በህግ እየተፈለገ ነው የሚገኘው እስልምና ቦምበዴዎችና በገዳዮች አይመራም በአገራችን ደረጃ የጂሃድ ጦርነት ለማወጅ ቁጥራቸውን እየጠበቁ ያሉት ቡድኖች ነገር ቁርአን ተፍሲር ሲፈስሩ ኪታብ ያዩ ይሁን ለአመት ኪታብ ሳያዩ ቀጥሎ ይፈስሩ ይላል እንግዲህ የአስክሪንሽት ላይ የነበራቸውን ሐዘን የሚገልጽ በጣም የሚደንቅ የሆነ ፎቶ ሶሻል ሚዲያ ላይ ሲዘዋወር ነበር እሱን ፎቶ ያነሳው አንተ ነህ ከሐጅባው ኖሮ መጨቃጨቀን ሞቶ መጨቃጨቀን ሰው እንዴት ኖሮ ያጨቃጭቃል ሞቶ ያጨቃጭቃል በነገራችን ላይ السلام عليكم ورحمة الله وبركاته ودنا تكبرتشو يزار ميديا بيسب عندما الله تشولين ينالله الله تشو زارين بديقامي تملسن تغنايتنا زارين متلاقي وقتاوينا نغاقاريونو فيديوچن يجلاتشو تكسيچالو እንግዲህ እንደምታወቀው ሰሞኑ ክርስቲያኑንም ሙስሊሙንም ያነጋገረ ያለው ጉዳይ የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ህልፈት ነው እንግዲህ እሱን ተከትሎ በጣም አነጋጋሪ የሆኑ ቪዲዮዎችን እየተመለከተን እንገኛለን ጭራሽ አሁን ደግሞ አርቲስት ቴዲ አፍሮም ለሳቸው ዘፍኖላቸዋል እንግዲህ ለማንኛውም በስሱ የምንመለከት ይሆናል ውድ ቤተሰቦቼ እንግዲህ እንደምታወቀው እኔና አንዋር ወንድሜ ወይ ደግሞ አኖን ሚዲያ የጀመርነው ቻሌንጅ አለ አልহামዱሊላህ ጥሩ እየተንቀሳቀሰ ነው ውድ ቤተሰቦቼ ስራው ኦሬዲ ተጀምሯል ኢንሻአላህ የምናሳያችሁ ይሆናል ማለት ነው ለማንኛውም አሁንም መሳተፍ ፈልጋለሁ የምትሉ ወንድምና እህቶች ካላችሁ በዚህ ስልክ እኔ መገናኘት ይችላልላችሁ አሊያም ደግሞ በዚህ በመተመለከቱት ባንክ አካውንት የቻላችሁትን ማድረግ ትችላላችሁ ማለት ነው ኢንሻአላህ አስመርቀን ፎ አድርገን ደግሞ የምናሳያችሁ ይሆናል ማለት ነው ለማንኛውም እስካሁን ከጎናችን ሆናችሁ በርቱ አላህ ያግዛችሁ ያላችሁን ያላችሁ ሁላችሁንም እጅግ በጣም እናመሰግናችኋለን አላህ Subhanahu Wa Ta'ala ኸይር ጀዛችሁን በጀነት ይመልሰው እንላለን ሼክ ዑመር አባስ ነበሩ እንደዚሁም ደግሞ በጣም የሚገርመኝ የሼክ ዑመር ነገር ቁርአን ተፍሲር ሲፈስሩ ኪታብ ያዩ ይሁን ለአመት ኪታብ ሳያዩ ቀጥሎ ይፈስሩ ይላሉ ይሄ መውሂባ ሚን አላህ ነው ከሚን አላህ የተሰጠ ነው ማጣቀሻ ነገር አይዙም በቃ በቃላቸው ነው ቀድመው አይተውታል አዎ በቃላቸው ነው የሚፈስሩት እና በእንደዛ ጊዜ ድሮ በእኔ አካባቢ ስመላለስ የተወሰነ ቀናት አዳምጥ ነበር እና በጣም ያንን ኢልም ያስተማሩ ነው የሄዱት ያው እንደሚታወቀው ሁሉም ሰው በዚህ በዓለም ዱንያ ላይ ሲሰራ በአንድ ነገር ይጋጫል በአስተዳደር ነገር ላይ ይከራረፋል ብዙ ነገሮች ሊመጡ ይችላሉ አፉ ሊላህ መባባል የመሰለ ነገር የለምና የመጨረሻ እንደውም ስብሰባ እሳቸው ለበደለኝም ለሁሉም አፉ ብያለሁኝ ብለው የገለጹበት ቤተሰብ ሰብስበው እንደው ያየሁት ቲክቶክ ላይ ነው መሰለኝ አፉ ብያለሁኝ የሚል ነገር አፉታን እኮ አላህ ይወዳል አሉ በዚህ ቃል ሲናገሩት አፉታን እኮ አላህ ይወዳል ይሄ ወንድማችን ወይ ደግሞ ኡስታዛችን ይያለን ያለው እንግዲህ በቅድሚያ በጣም ይከታተሉዋል ብዙ ጊዜ ዳዕዋ ዘርፍ ላይ ነው የሚሰራውና በጣም ዳዕዋው ይመቸኛል ብዙ ጊዜ ማለት ነው ዳዕዋ ሲያደርግ ምናምን ይመቸኛል የሚመቸን ሰው ነው እዚህ ጋር ስለ ሙፍቲ ሲናገር በጣም የገረመኝ ከሙፍቲ በጣም የገረመኝ ብሎ ነው እንግዲህ የጀመረው አስቡት በጣም ከሙፍቲ የገረመኝ ነገር አለ ከሙፍቲ በጣም የገረመኝ ነገር ቁርአን ሲፈስሩ ተፍሲር ሲያደርጉ ያለምንም ክታብ ማለት ያለምንም ተፍሲር ማለት ነው ከራሳቸው ምንም ክታብ ሳያዩ ተፍሲር ያደርጋሉ አለ በነገራችን ላይ ያገሬ ሰው ምን ይላል መሰላችሁ አበይን ያላየ ምንጭን ያመሰግናል ይላል አሁን ይሄ ድንቅ አይደለም እኛ ጋር ይሄ ድንቅ አይደለም ወላሂ ነው የምላችሁ ዋናው ነገር አቂዳ ነው ቀራ አልቀራ አቂዳ ከተስተካከለ አንተ ከአላህ ጋር ጥሩ ግንኙነት አለ ማለት ነው አቂዳ ከተስተካከለ ሙፍቲ ዒልም አላቸው አው አላቸው ብዙ አመት ነው የቀሩት አው ብዙ አመት ነው የቀሩት ብዙ ደረሶች ነበራቸው አው ነበራቸው አቂዳቸው ጋር ስንመጣ ዜሮ ነው በዚህ ነው ከሙፍቲ ጋር መግባባት ያልቻለው እንጂ በመሞታቸው አዝነናል እንደማንኛውም ሰው አዝነናል ገና ደግሞ ለሀገር የሰሩትን ነገር አይተናል አሪፍ ነው
ጥሩ ነው ንብረታታ ነገር ነው እናመሰግናቸዋለን ነገር ግን ከሳቸው ጋር አንድ የማያረገን ነገር ቢኖር ምንድነው አቂዳ ነው ስለዚህ ለአንዳንዶቹ ቁርአንን እንደዚህ ቁጭ ብሎ ተፍሲር ማድረግ ወይ ደግሞ ቁርአንን መፈሰር ድንቅ በጣም ትልቅ ነገር ሊመስላቸው ይችላል ብዙ ጊዜ እንደዚህ አይነት ነገር አካብዶ እንደዚህ ትልቅ አድርጎ የሚናገሩ ሰዎች ለራሳቸው ዒልማቸው በጣም የሆነ በቃ አለ አይደል መንገድ ያለፉና አረጉት አሉ አይደል እንደዛ አይነት ሰዎች ናቸው እንዴ እኛ ስንቶችን አይተናል ወላሂ ነው የምላችሁ ስንቶችን አይተናል እኔ ወሎ ላይ ጅማ ላይ ብዙዎችን አይቻለሁ እንዴ ቁጭ ብሎ የሚተነትኑ ማለት ነው አባቴ ቁጭ ብሎ ማለት ነው ፍቅህን ያለ ምንም ክታብ ቁጭ ብሎ የሚያስቀምጡልህ ቁርአንን ከተለያዩ ተፍሲሮች ሐፍዞ ቁጭ ብሎ የሚተነትኑልህ አሉ እከሌ እንደዚህ ይላል እከሌ እንደዚህ ይላል እከሌ እንደዚህ ይላል ይያሉ ማለት ነው አባይን ያላየ ምንጭን ያመሰግናል መባለውን አባባል አስታወስኩ በህግ እየተፈለገ ይገኛል በእስልምና ላይ የተላቻ ንግግር የተናገረው የግለሰብ በህግ እየተፈለገ ነው የሚገኘው አድራሻውን የምታውቁ ለመጅሊሱ የህግ ክፍል ጥቆማ እንድሰጡ እንዲሁም ደግሞ በውስጥም ልታናገሩኝ ትችላላችሁ ሁላችሁም በዚህ ጉዳይ ላይ ተሳተፉ ግዴታችንም ስለሆነ ማንንም እየተነሳ የማንንም ሃይማኖት ላይ አፉን መክፈት የለበትም እንደነዚህ አይነት ባለጌዎች በተገኘው አጋጣሚ ሁሉ መቀጣትና መማር መቻል አለባቸው ሌሎችን ለማስተማር ግዴታ መቀጣት ስላለባቸው ለህግ መቅረብ አለበት ሁላችሁም ተሳተፉ ያለበትን የምታውቁ ሰዎች ካላችሁ አላችሁ በያላሰበም ግን ካላችሁ እኔም የበኩሌ ልወጣ ለማለት ነው እና ካላችሁ ተቆሟቸው እስቲ ለመጅሊሳችን ተቆሙ እስቲ መጅሊሳችንን እንወስቲ እንደው ለህግ አቅርቡ ልክ እንደ ሌሎች እምነት ማለት ነው እስቲ በህግ አስጠይቆ እንወስቲ እንደው ያለበትን ፈልጋችሁ ተቆሟቸው እሺ አሁንም ወጣጤዎች እየተፈለፈሉ ኬት እንደሚመጡ አናቅም ከዚህ በፊት ማናቃቸው ከዚህ በፊት ብዙ ጊዜ ሃይማኖታቸው ላይ ሁላ ሳይቀር ብዙ ነገር ደርሶበት ተመልክተናል ነገር ግን እነሱን አላየናቸው ብዙ ከዚህ በፊት ማናቃቸው ሰዎችን እየተዋወቅናቸው በጣም ይገርማል እስልምና ቦምበዴዎችና በገዳዮች አይመራም በአገራችን ደረጃ የጂሃድ ጦርነት ለማወጅ ቁጥራቸውን እየጠበቁ ያሉት ቡድኖች ወሃቢያዎች ናቸው እስልምና በእነዚህ መሰሎች አይመራም ገዳዮችና ወንበዴ ቡድኖች ወሃቢያዎች ናቸው እነዚህንና መሰል የሆኑ ቡድኖቻቸው የዓለም የኢትዮጵያ ብቻ አይደለም የሀገር ብቻ አይደለም የዓለም ጠላቶች መሆናቸውን ልናውቅ ይገባል ውድ የሀገራችን እምነት የእስልምና እምነት ተከታዮች በመቻቻል በመረዳዳት በመተዛዘን በመተጋገዝ አብሮ በመኖር የምታምኑ ሁላችሁም እነዚህንና መሰል ቡድኖች ልንታገላቸው የሚገባበት ሰዓት ነው የሀገር ጠላቶች የሀገር አውዳሚዎች በመሆናቸው ልትታገሏቸው የሚገቡ ቡድኖች ናቸው እነዚህ ወሃቢያ የሚባሉ ቡድኖችን ከህብረተሰብ ውስጥ ከማህበረሰብ ውስጥ ከኢትዮጵያ ምድር ነጥሎ በማውጣት ልንተፋቸው አርቀን ልንጥላቸው እንደ ቆሻሻ ልንጥላቸው የሚገቡ ቡድኖች ናቸው እነዚህ ቡድኖች የጂሃድ ጦርነት ለማወጅ ቁጥራቸውን ብዛታቸውን እየጠበቁ ያሉ ቀንና ሰዓት እየጠበቁ ያሉ የሀገራችን አውዳሚ እኛና ለማለን እነሱ ለማፍረስ የሚተጉ እለት በሐሰት ስራ የሚኖሩ እለት ሳይሰልሙ አስልመናል የሚሉ እለት የሚዋሹ ዛሬ ወሽተው ነገን ለመቆም የሚሞክሩ እነዚህ ቡድኖች ናቸው እነዚህ ቡድኖች ለሀገርም ለእስልምና ተከታዮችም ለእውነተኛው የእስልምና ተከታዮች ጠላት የሆኑ ቡድኖች ስለሆኑ ልንታገላቸው የሚገቡ ሰዎች ናቸው ሼር ኮፒ ሊንክ ያደረጋችሁ ለሁሉም ማዳርሱልኝ እኔ ኬት ነው እነዚህ ጉንዳኖች ተሰብስበው የሚመጡብን ግራ ገባኝ እኮ ኬት ነው ተለቃቅመው የሚመጡብን ራሳችሁን ግለጡ እናንተ የነማን ተላላኪ ናችሁ የማህበረ ቅዱሳን ኦር የፋን ነው እናንተ ኢትዮጵያን እያለማችሁ ነው እኛ እያፈረስናት እንግዲህ የሀገር ልማት ማለት በመጨፍጨፍ መስጂድ ገንብቶ በማረድ የሙስሊሞችን ንብረት በመዝረፍ መስጂዶችን በማቃጠል ከሆነ አው እውነታችሁ ነው እንደዛ ከሆነ እውነታችሁ ነው
አሁን እናንተ የምትሉን እኛ እንገድላችኋለን እንጨፈጭፏችኋለን እናርዳችኋለን እናንተ ዝም ብላችሁ ተመልከቱ ነው የምትሉን እንደዛ ነው እኛ ስለመብታችን ስለተናገረን በቃ ዋህቢዝም ምናምን ተብለን ተፈረጅን በቃ ገዳይ ተባል አይ ከዚህ በላይ መገፋት ከዚህ በላይ መበደል የለብንም ብለን ስለተናገረን ወንበዴ ተብለናል እንግዲህ ማን ሽፍታ ከጫካ እንዳለው እንደው እስቲ ሽፍታን ጫካ አሰማርቶ ያለው ማን ነው አድራይቶ ያለው ማን ነው ሞጣ ላይ ስንት ሰዎችን የጨፈጨፈ ሽፍታ ማን ነው መስጂድን ያቃጠለ ሽፍታ ማን ነው ትላንትና ገና 2 ሳምንት ያስቆጠረ እዚህ መካነ ሰላም ላይ ገብቶ የጨፈጨፈው ማን ነው የማን ውሻ የማን ተላላኪ ነው ታዲያ ሀገር ማልማት በዚህ ሁኔታ ከሆነ እውነታችሁ ነው ትክክል ናችሁ እናንተ ያለማችሁ ነው እኛ ያፈረሰን ነው እንደዚህ ከሆነ ማለት ነው ነገር ግን እዚህ ካስቀመጥካቸው ፎቶዎች እኮ ተሳስተ ይሁን ድንገት ይሁን አናቅም ግን የዶክተር አቡበከር የሚባለው የአህባሽ መሪኮ ተካቶበታል እሱም አሸባሪ ነው ነው ወይስ ምንድነው እንደው ረስተነው ላስተካከለ ብዬ ነው ረስተነው ተሳስተነው ወይስ እንዴት ነው የአቡበከርን ፎቶ እኮ አስገብተበታል ላስተካከለዎችን እቺን አስተካክላት የሳቸው መግባት የለበትም ስለማስለሙ ጉዳይ ማንስተሃል የማስለሙ ጉዳይ እንግዲህ እኛ እውነትን ስለምንናገር እኛ እውነትን ቁጭ ስለምናረግላቸው ያዩትና ያስተዋሉት ሁሉ ወደዚህ የመጡ ነው እንግዲህ እውነትን የሚፈልጉ ከውሸት መራቅ የሚፈልጉ በሸለላና በተለያዩ ነገር እየተዋሹ እየተታለሉ መኖር የማይፈልጉ ሰዎች እውነተኛና ትክክለኛው መንገድ እየመረጡ ነው የሚገኙት ማንኛውም እንግዲህ በዚህ አመት ብቻ ሰው ነው የሰለመው እስቲ እንደው ንገሩን እስቲ የምታውቁት በሁሱ እጅ ላይ ብቻ የሰለመው ሰው ነው እስቲ ሌሎቹን እንተውና ማለት ነው በሁሱ እጅ ላይ ማለት ነው እና በሆይደርን ተውት በቃ እና በሁሱ እጅ ላይ ብቻ የሰለመው ሰው ነው እንደው ወደ 10,000 ምናምን ሳይጠጋ ይቀራል ብላችሁ ታስባላችሁ በጣም ብዙ ነው ማአት ክርስቲያኖች እስልምናን ተቀብሏል ለማንኛውም መልካም የመቃጠል ዘመን ይሁንልዎት ብለናል ይሁንልዎት ኢድሪስ የአስክሬን ሽኝት ላይ የነበራቸውን ሀዘን የሚገልጽ በጣም የሚደንቅ የሆነ ፎቶ ሶሻል ሚዲያ ላይ ሲዘዋወር ነበር እሱን ፎቶ ያነሳው አንተ ነህ ከሐጂስ ጋር ያላቸውን ቅርበት በተደጋጋሚ ያስተዋልከው ነገር ይኖር ይሆን የዲፕሎማሲ ወይንም የፖለቲካ ወይንም የምናምን አይደለም ሪል ጓደኛማቾች ናቸው ሪል እየሄዱ እንኳን በር ሲያጋጥማቸው አንተለፍ ብለው የሆነ ደቂቃ የሚቆሙ ሰዎች ናቸው ዝም ብለው የሚወጡ ሰዎች አልነበሩ እንገናኝ እስቲ ይሄ ሙስሊሙና ክርስቲያኑ ላይ ያለውን ነገር ለማቀራረብ የሆነ ነገር እንስራ ቀድመን የሆነ ነገር መስራት አለብን ምናምን ተባብሎ ተነጋገሩና የት እንገናኝ የሚል ነገር መጣ አባ ማቲያስ ቢሮ መጣለው አሉ ሙፍቲ አይኔኔ የሚመጣው ተባባሉ መጨረሻ ላይ ምን እንደወሰኑ ታውቃለህ በቃ ሃይማኖት ተቋማቶች እንገናኝ ተባባሉ የለቀቀ ይመስለኛል ገብታችሁ ማት ትችላላችሁ መስኮት ቲዩብ ላይ እኔ ያላየውም ግን መልቀቁ አይቀርምና ገብታችሁ ማት ትችላላችሁ በጣም ደስ የሚል ቪዲዮ ይመስለኛል ሃይላይቱን ሳይ ማለት ነው እና እንደሰማችሁት አቡነ ማቲያስ ለሙፍቲ በጣም ጀለስ ነበሩ ማለት ነው ስለዚህ ከዚህም በላይ ሊያዝኑ ይችላሉ ለምን አዘኑ ለምን አለቀሱ ውሸት ነው ምናምን የምትሉ ሰዎች ትክክል አይደላችሁም ተስተካከሉ ይሄው ወንድሜ ፍቅርን ላሳይ ወይ ይሄው እስከሚነጋ አሳባቂያ ትንሳን ሞቶይ ተረጋጋ ሰላም ለያችሁ ሰላም ዋማችሁ ተወዳጅ በሻሻ አሳይበሬ ናቸው ወንድሜ ለጳጳሳትና ለተለያዩ ትልልቅ የእምነቱ አባቶች ራሱ በዚህ ልክ አልተለቀሰም በዚህ ልክ አልተዘፈነም በዚህ ልክ አልተዘመረም ልንገር በዚህ ልክ አልተዘመረም ይሄ ፍቅር ነው በቃ ቴዲ አፍሮ ግን ጎበዝነሽ የምር ጎበዝነሽ በዚህች ልቀን ውስጥ ይሄን መሰለ ዘፈን ለህዝቡ እንዴ ይሄን መሰለ ዘፈን ያው ድሮም የቴዲ አፍሮ ዘፈን ሐላል ነው ይሄ ደግሞ በጣም ሐላል ነው በጣም ሐላል ነው ድሮም በሙፍቲ አደም መሐመድ ሙዚቃ ሐላል ነው ያለው ማለት ነው እሱ ባስቀመጠልን መሰረት የቴዲ አፍሮ ሐላል ነው ስለ ሀገር ስለመዘፈን ስለ እናት ስለመዘፈን እና እስቲ ሌሎችም የቴዲ አፍሮን ዘፈን የምታውቁት ካላችሁ ጥቀሱልኝ እና ስለዛ የሱ ዘፈኖች የሱ አልበሞች ሐላል ናቸው ተብሏል ይሄኛው ደግሞ ምኑ ይጠየቃል ታዲያ ስለ ሙፍቲ ነው የዘፈነው ስለ ሙፍቲ ማንነትን ነው እዚህ ጋር በዘፈኑ ለመግለጽ የሞከረውና ምኑን ትጠይቃላችሁ ይቻላል ማለት ነው ስለዚህ
ይሄንን ሙዚቃ አህባሾች በተደጋጋሚ ከሰሙና እናንተም ከተመለከታችኋቸው ካያችኋቸው ድንገት ምንም ነገር እንዳይሰማችሁ ከወዲው ይሄንን እንድታውቁ ፈልጌ ነውና ለማንኛውም ቴዲ አፍሮ ዘፋኞችን ወክሎ ይሄን መሰለ ዘፈን ለሙፍቲ ዘፍኖላቸዋል ማለት ነው ከዚህ በፊት ለማንም ዘፍኖ ለማንም ዘምሮ አላየነው ነገር ግን ለሙፍቲ ዘፍኖ ፍቅሩን አሳይቶናል ማለት ነው ለማንኛውም እናመሰግናለን ቴዲዬ እናመሰግናለን ቀጥልበት ቴዲ አፍሮ እጅግ በጣም እናመሰግናለን ወንድማችን ለአባታችን የለቀቀውን ግጥም አይታችሁታል ጋይስ ሙዚቃው በጌታ ግን እሱ ብቻ በቂ አይደለም አባታችንን የሚገልጽ የልጅ ልጆቻችን የሚያስታውሳቸው ታሪካቸውን ስነ ምግባራቸውን ሁሉ ነገራቸውን እንዲያስታውሱ እንፈልጋለን ሐውልት መሰራት ይሁን ጎዳና የተሰየመ የለም ለሙዚቀኛ ታዲያ ለነዚህ አባት ከምንም በላይ ሰውነትን ለሰበኩ ሰውነት ከሁሉም ይቀርማል ላሉ አባት ታዲያ ምን ቢደረግላቸው ምን ሊበቃቸው ይችላል እኔ አሁንም አጀንዳዬ ሙፍቲ ሐጂ ዑመር እንድሪስ ናቸው የኔ አባት ደጉ አባት ስለዚህ ለሳቸውን የሚገልጽ ዙሪያ እሳቸውን የሚገልጽ ነገር ለልጅ ልጆቻችን የምናስተላልፈው ነገር ታሪክ የሚያወሳቸው እንጂ ለአንድ ሳምንት አውርተን የምንተዋቸው አባት ስላልሆኑ እሳቸውን የሚገልጽ ነገር ትልቅ ነገር በስማቸው እንዲቀመጥልን ስንል ጥሪያችንን እናስተላልፋለን ሰላማችሁ ይብዛ በጣም ጥሩ ነው ከሐውልቱ ውጪ ሌላ ነገር ቢደረግ ኖርማል ነው ማድረግ ትችላላችሁ ግን ሐውልቱን ተውት ሌላ ነገር ብታደርጉ ኖርማል ነው ያው ለዘፋኝ ራሱ እየተደረገ ነውና ማድረግ ትችላላችሁ ይሄ ምንም የሚያከራክር ነገር አይደለም ማድረግ ትችላላችሁ ነገር ግን ሐውልቷን ተውት ቴዲዬ እናመሰግናለን ቴዲ አባታችን እናመሰግናለን ይሄን ስላበረከትክልን ይሄንን ስላደረክልን እናመሰግናለን ማለት አለባችሁ አህባሾች እንዴ ወጣችሁ እስካሁን ስታመሰግኑ ተላየው እንዴ ምን ሆናችሁ ነው ምን ነክቷችሁ ነው እንዴ እንዴት ዝም ትላላችሁ አትሊስት ለሌት እንቅልፍ አጥቶበታል ስለዚህ ወጣችሁ ማመስገን አለባችሁ እንዴ ለሰው ምስጋና ጥሩ ነው እንዴ ምን ሆናችሁ ነው አስቀልዱ እንጂ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ በቃ ቤት ውስጥ እንደዚህ አድርጋችሁ መሳም አለባችሁ ምናምን ነገር በቃ እንደዛ ነው ማድረግ አለባችሁ ከቻላችሁም ደግሞ ያው መሳለምና ምንድነው የሚባለው በእናንተ እንግዲህ እናንተ ናችሁ የምታውቁትና በቃ ልክ እንደ ራሳችሁ እንደውም ከዚህ በፊት የሞቱት ለክርስቲና እምነት በጣም ብዙ መስዋዕትነት የከፈሉ ሰዎች ትልልቅ ሰዎች ነበሩ ዛሬ እናንተ ስዕላቸውን ቤት ውስጥ ምናምን አድርጋችሁ የምታከብሩ ሰዎች አሉና በቃ ልክ እንደዛው ከነሱ አጠገብ አድርጋችሁ የሙፍቲንም እንደዛው አድርጋችሁ ማስቀመጥ ትችላላችሁ ማለት ነው እኛ ዘንድ ግን ስትመጡ ከዚህ በላይ ውርደት የለም እውነቱን ለማናገር እኛ ጋር ስትመጡ ከዚህ በላይ ውርደት የለም ዲቴሉን እናንተ ፈልጉበት ከዚህ በላይ ግን ውርደት የለም ሼባው ኖሮ መጨቃጨቀን ሞቶ መጨቃጨቀን ሰው እንዴት ኖሮ የሚያጨቃጭቃል ሞቶ የሚያጨቃጭቃል በነገራችን ላይ አንዳንድ እህቶቻችን ይወጡ ያወሩትን ነገር ሰምቻለሁ ወንድሞቻችን የሚሏቸው የሌላ እምነት ተከታዮችን ነው በተቃራኒው ደግሞ ሙስሊም ወንድሞቻቸውና እህቶቻቸውን ከሃዲ ገዳይ ምናምን ብለው ሲናገሩ ሰማለሁ ሲያብራሩም በእኛና በዋህቢያ ማከል ያለው ልዩነት ምንድነው ብላችሁ ለጠየቃችሁን አጨቃጫቂው ሰው ሲሞት ተደሰቱ ብለው በእንደረቁም ነገር ሲያወሩ ሰምቻለሁ ልዩነታችን እውነት ለመናገር ሰው ማምለክና አለማምለክ ነው በቃ አለቀ አበደን ሼክ ኤከሌ የሚባል ቀብር ላይ ሄጄ አልንከባለልም ይሄ ዋሃቢያ የሚያስብል ከሆነ ልሁን በነገራችን ላይ ይሄ ሰዎችን መጀን ይሄ ሰዎችን ያማልዳሉ አይነት አመለካከት ከተዋሳችሁበት ሄዳችሁ መልሱ ሰው አያማልድም በቃ አለቀ አማላጅ አንድ አላህ ብቻ ነው ምንም ማጸነው እሱን ነው ዱዓችንን የምናደርሰው ለሱ ነው በቃ አማላጅ አንድ አላህ ብቻ ነው ምንድነው
ሼክ ከሌ ያማልዳሉ ሼክ ከሌ ያማልዳሉ እነ ሼክ ከሌን እኮ ከረሱል ሰለላሁ ዐለይሂ ወሰለም በላይ አድርጋችሁ እየቆጠራችሁ ነው አጨቃጫቂው ሽማግሌ ሲሞት እውነቴን ነው ብላችሁ በጣም ታሳዝናላችሁ እንዴ በቃ እያመለካችሁት ነው ልታመልኩት እያበጃጃችሁት ነው ብለን አለን እውነት ነው ደግሞ ሬሳው እንደዚህ ያረጋችሁ እንደዚህ መታረቁ በቃ ከዚህ በላይ ማምለክ አለ እንዴ ረሱል ሰለላሁ ዐለይሂ ወሰለም ራሱ እንደዛ እንዲደረግላቸው አይፈቅዱም መወከል ማምለክ አንድ አላህን ብቻ ነው ብለው ነው የሰበኩት እናንተ ከሳቸው አልፋችሁ እሳቸውን እንኳን ብታመልኩ እሺ ትንሽ ጭራሽ በዚህ ምድር ላይ በህይወት ይያለን ያየናቸው አጨቃጫቂ አነታራኪ ሙስሊሙን አክፋሪ የነበሩ ሰዎችን የኔን አይነት አይዲዮሎጂ ካልተከተልክ እኔ የምፈልገውን ካላደረክ ሙስሊም አይደለህም ሲሉ የነበሩ ሰዎችን እያመለክ በነገራችን ላይ ሙፍቲ ተወቃሽ ሆኖ እንጂ ከፍለፊት ሆኖ ስለሚሄዱ ከፍለፊት ሆኖ ስለሚራመዱ ሙፍቲ ተወቀሱበት እንጂ ብዙ ነገር እሳቸው የተናገሩትና ያደረጉት ነገር የሳቸው አይደለም አጀንዳ እየሰጣቸውና እንዲበሉ የሚል አካል አለ እናቃቸዋለን የምርን ነው የምላችሁ እናቃቸዋለን እንግዲህ ውድ ቤተሰቦች ቪዲዮ ይሄን ይመስላል በሌላ ቪዲዮ ተመልሰን የምንገናኝ ይሆናል ለማንኛውም በሙፍቲ ኢልፈዝ ዙሪያ እንግዲህ ሐሳቡን ያልሰጠበት ጥያቄ ያላነሳበት የራሱን አይዲያ ያላስቀመጠበት የሚዲያ ሰው አለ ብያላስብም ከክርስቲያኑም ከሙስሊሙም ከየትኛውም እንግዲህ ነገ ደግሞ የሆነ ፈረንጅ መጥቶ ስለ ሙፍቲ ሊናገር ይችላል ድንገት አዲስ እንዳይሆንባችሁ ብዙ ተመልክተናል ለማለት ነው ለማንኛውም በሌላ ቪዲዮ ተመልሰን የምንገናኝ ይሆናል ባላችሁበት ሰላም ሁኑልኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ